ሴት ልጅ ሳታገባ 30 ዓመት ካለፋት በኢትዮጵያ በየወሩ 300 ሺህ ብር ሊሰጣት ነው። ይህን ያለው የኩዌት መንግስት ነው። ገቡ 30 ዓመት ያለፋቸው ሰዎች ማለት ነው። በእድሜያችሁ እንዳታፍሩበት እንድትጠቀሙበት። ግን የኩዌት መንግስት እኮ ይህ ነገር እንዴት አያችሁት? ሴቶች እንዳያገቡ ያበረታታል ወይንስ ያላገቡ ሴቶችን በኢኮኖሚ ይደግፋል? ለምን ሼር አረግሽው? እሷ ታዲያ አላት የምትኖር ሰው እንዳትሉኝ። ያው ሼር ለምትወዱት ሰው ሼር አድርጉ ስለተባለ እኔ ለሃይሚ ሼር አደረኩኝ። ደግሞ አላገባችም። ስለዚህ መጠቀም ይቻላል ጋይስ። ብሩክን እየወደደችው ነው። እውነት እየቀለድኩ አይደለም። እቺ ልጅ አስተያየቷ እኮ ያስታውቃል። የትኛውም ሴቶች ራሳችሁ ታውቃላችሁ አይደል? አንድ ሰው ስትወዱት ያላችሁ ስሜት ለዛ ሰው እነ ፈላዎቹ ምን ብለው መጥተዋል እንግዲህ ብሩኬን ታፈቅረዋለች። ሴቶች ታውቃላችሁ ፍቅር ሲይዛችሁ እንዴት እንደሆነ እንዴት እንደሚያደርጋችሁ እያለ ነው። እውነተኛ ፍቅርና የውሸት ፍቅር እንግዲህ ለይታችሁ ደግሞ እናንተ ካላወቃችሁ ገና ናችሁ ይመስለኛል። ትንሽ ይቀራችኋል ብዬ አስባለሁ አይደል? እንዲ ጋይስ ልጆች ናቸው አይደል? እንዲ እነዚህ እንደው ዩቲዩብ ቻናል ላይ ራሱ እኮ በመውጣታችሁ ትንሽ ያው ጊዜው ነው እንጂ ትንሽ ይቀራችኋል። ባይዘወይ የእውነት አፍቃሪና የውሸት አፍቃሪ ለመለየት እናንተ ትንሽ ይቀራችኋል። ባይዘወይ ሲቀጥል ደግሞ ትክክል ናቸው። ግን ደግሞ ብሩኬ እኔ ጋር ስሜቱ ከሌለ ምን አገባኝ ብሏል። ምክንያቱም ያቺ ሴት አፍቅረው ልትጨነቅ ልትሰቃይ ትችላለች። ግን ደግሞ አይመለከተውም። የመጣችበትን ነገር ማወቅ አለባት ብዬ አስባለሁ። እኔ ማለት ትናንትና እኔ አይመለከተኝም ሲል ሰምታችሁታል። ለማንኛውም ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? ነው ያለው። ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? አለው ሲስዬ ተቃጠልሽ ምናምን ብላችሁ ነበር ትናንትና። እኔ የምቃጠለው ብሩክ ተጨንቆ የሆነ መግቢያ ቀዳዳ ሲያጣ ፊቱ የሆነ በቃ እንዴት ነው ዝፍዝፍ ሲያረገው ነው ጭንቅ ጥብብ የሚለኝ እንጂ እንደዚህ ዱር እያለ የሳቀ ተደስቶ ሃይሚ የሳቀች ጣቷ ላይ ቀለበቷን ግጥም አንገቷ ላይ ሀብሏን ግጥም አድርጋ ብሩክ ያረገላትን መታ እንዴት ይከፋኛል ስታስቡት። እኔ አይከፋኝም እንዴ! እኔ ከሃይሚ ጋር ሲጨቃጨቁ ሃይሚ ማይሆን ነገር ስጥልበት ነው ምን የምናደደው። ጋይስ ልንገራችሁ፣ የምናደደው ደግሞ እሷ ስለተናገረችው ሳይሆን የእሷን ተቀብለው መጥተው እዚህ ቲክታከር ላይ መሳለቂያ የሚያደርጉት እስከናቱ። ለዛ ነው የምናደደው እንጂ እሷ መናገር መብት አላት። ምክንያቱም ባለቤቷ ነው፣ የፈለገችው ማለት መብት አላት። መብቷን እየተጋፈው አይደለም። ግን እንዳንድ ተመልካች የምናደድበት ፓርት ቢኖር ከሃይሚና ከብሩኬ እኔ እንደዚህ አንድ ስለሆኑ አብረው ስለሆኑ ምናምን እኔ ለምን እናደዳለሁ? ምን ቤት ነኝ እኔ? ምን አገባኝ? እኔ የምናደደው በቃ ብሩኬ ነይ ወደ እኔ ሲላት፣ ከዛ እሷ ደግሞ አልፈልግም አንተ እንዲህ ነህ ምናምን ስትለው ያ ባህሪው ስላልሆነ ምንም ነገር ስለማይመልስ እሱ ቢመልስም እኔ አልፈልግም፣ እንዲመልስም አልፈልግም ሲጀመር ማለት ነው። ምክንያቱም ዛሬ መጥፎ ነገር ያወራችሁበትን አፋችሁን ነገ የኔ ማር የኔ ቆንጆ ስትሉ በጣም ነው የሚደብረው። ብሩኬን በዚህ ነገር በጣም ነው የማደንቀው ማለት ነው። ሲጣላ መጥፎ ነገር ካፉ አይወጣም። ይሄ ነገር ደግፍለታለሁ። ካራክተርም በሉት ምንም በሉት። ከዛ እዛ ቦታ ላይ ደግሞ ሃይሚ ለብሩኬ ክፉ ነገር የሚመስል ነገር ስታወራ እዚህ አምጥተው ሲያወሩት ያስጠላል። ያ ነገር ነው እኔ የሚያቃጥለኝ እንጂ ብሩክና ሃይሚ ተሳስቀው መጡ፣ ተሳሳሙ፣ ተጋጋጡ፣ ሲስን ያቃጥላታል ብላችሁ ከጠበቃችሁ ተሳስታችኋል። እኔ ብሩኬን የሚያስደስተው ነገር ሁሉ እኔ ያስደስተኛል። እውነቴን ስነግራችሁ ማለት ነው። ብሩክ ከተደሰተ ሃይሚ መደሰቷ ስለማይቀር፣ ብሩክ ከተከፋ ደግሞ ሃይሚ መከፋቷ ስለማይቀር ይሄ ነው የኔ ዓላማ፣ የኔ ሀሳብ። ገባችኋ ቤተሰቦች? እና መግቢያ ላይ ደግሞ 30 ዓመት ካልሞላችሁ ምናምን የሚለውን ታዲያ ሃይሚ ተቸግራለች ምናምን እንዳትሉኝ፣ ያው 30ዎቹ አለፍ የሚለው ደረጃ ላይ ስለሆነች ነው። በነገራችን ላይ በር እያንቋቁብኝ ልጆቹ፣ ለዛ ነው ይቅርታ። ዞር እያልኩ ስለቀረጽኩባቸው በጣም ይቅርታ። በር እየቆረቆሩብኝ ስለሆነ ነው፣ ሶሪ። እና ሌላቸው የመጣሁት ዛሬ ምንድን ነው የነዚህ የፈላዎችን የብሩኬና የእንትና እህት ማነው ወይኔ ወንድሙ ሚስት ማን ነው ስሟ? ወይ ናኒ፣ የናኒ ወንድምና የብሩኬ የሙሽዬ ቤት ያለው ልጅ ማለት ነው። እሱ በነገራችን ላይ አይዲያ ከኛ የተቀበላችሁ ነው የምትሰሩት። ነገር ግን ብሩኬ ተናግረዋል። ብሩኬ እኔ ሃይሚን እንድታሳምንልኝ ነው፣ ሃይሚ ወደ እኔ እንድትቀርብልኝ እርጅኝ ብዬ ነው የመጣችሁ ብሏል እንጂ እንዴት አሁን ሃይሚ አዛት እንደው ፕራንክ ልታረግ ካልሆነ በስተቀር በሊ እንዳታዩትም እንዴ እናንተ? ከዚህ በፊት እኮ በሌንዳ ተፈትኗል ብሩኬ። አሁን ለራሱ ድጋሚ ቢሸወር ለራሱ እሱ ራሱ በቃ ያለፈውን ነገር ረስቶታል ብዬ ነው የማስበው ማለት ነው። ጀስት እንደዛ ነው እንጂ በፍጹም ልታፈቅረው አትችልምም። እንዲህ ሴት ልጅ እኮ ብታፈቅርም የሆነ የፍቅር አይነት ስሜትን ቢታይባትም
የሆነ ማለት እያወቀች አጠገቧ እንደዛ እየሳማት እንደዛ እያደረጋት እኔ ምን ቤት ነኝ እኔ እሱን ማፈቅረው ማን ነኝ እኔ ታኮ ነኝ እንዴ? እኔ አልነካውም። እኔ በእኔ በኩል እኔ በራሴ ማለት ነው የፈለገ ነገር ቢሆን እንዴ እሱ እሷን እየወደዳት እኔ እሱ እኔ ጋር እንዲመጣ አልፈልግም። እሷን እያሰበ ነው እኮ ከኔ ጋር ሁሉ ነገር የሚሆነው። እኔ አልፈልግም። በራሴ ኮንፊደንስ በራሴ ራሴን ከወደደኝ ራሴን ካፈቀረኝ ነው እንጂ አንድ ወንድ ልጅ ጋር ብሬ የምሆነው እዚች ጋር የእሱን ሴት እንደዛ እያንቆለባበሰ እየሳመ ምናምን እኔ እንደው ለድራማው ራሱ ሰሽ ማለቷ በጣም ጎበዝ ናት። እኔ በዚህ አጋጣሚ አምልከትን አደንቃታለሁ። ምክንያቱም ኧረ እኔ አልፈልግም እንዲምን ነው ቢያንስ ወይ እነሱ እንደዛ ሲጋጋጡ እኔ ጥዬ ነው የምወጣው። ለምን ያያቸዋለሁ? እሷ እኮ ሶፋ ላይ ቁጭ ብላ ያየቻቸው። እኔ አላደርገውም፣ ምክንያቱም አልፈልግም። በቃ ውስጤ ነው፣ ይሄ የራሴ ስሜቴ ነው። እና እነዚህ ፈላዎች አስተያየት ለሰጣችሁት ነገር ምንም የፈለገ ነገር ጥሩ ስብዕና ቢኖረው የሚወደድ ወንድ ቢሆን እንኳን ከአንድ ኤክሱ ጋር አምጥቼ እኔ ለእኔ አርጌ አኖረዋለሁ ብዬ ያንን ወንድ እኔ በፍጹም እኔ ጋር እንዲመጣ እንትን አልሰጥም፣ ቦታም አልሰጥም፣ አብሬውም አልሆንም። ግን ከዚህ በፊት ህይወት ኖሮት ያ ህይወቱ ተቋርጦ ምንም የማያስታውሰው ከሆነ እስቲል ትንሽ የሚወዳት ከሆነ ስለሷ ራሱ ስሙን የሚያነሳ ከሆነ አልፈልገውም። ምክንያቱም ከኔ ጋር የሚኖረው በሷ መንፈስ ነው፣ በሷ ሀሳብ ነው እኔን የሚስለኝ። እኔ እንደዛ አልፈልግም። ግን ያቺ ሴት ከህይወቱ ወጥታ ብቻውን ከሆነ ሰላም የሚሰማው አይነት ሰው ከሆነ እሷን በሳለበት ቦታ ላይ እኔን የሚያስቀምጠኝ ከሆነ ያ ሰው ይወደኛል፣ እወደዋለሁ፣ አለቅ። እንደዛ ነው ልኖር እችላለሁ። ከዛ ውጭ ግን እዚህ ጋር በአይን እየታየ እንዴት ነው ፈላዎቹ ቡርኬ ታፈቅረዋለች፣ ሴቶች ታውቃላችሁ፣ ማስቆም አለብን ምናምን። በእርግጥ ለአይዲያችሁ ሊሆን ይችላል። ግን ደግሞ እውነታውን ስነግራችሁ ደግሞ እኔ እህታችሁ ይሄን ይመስላል ስሜቱ ማለት ነው። ሴት ልጅ ሞኝ አይደለችም። ዝም ብላ ማንንም ሴት አታፈቅርም። ዝም ብላ ማለት ነው። የፈለገ ነገር ቢሆን የሆነ ወይ የነዛን ህይወት ማበላሸት ወይ ደግሞ ምናምን ብላ እንጂ ያ ሰው ለእኔ መጥቶ እኔ ጥሩ ነገር ይኖረኛል ብዬ ከዛ ሰው ጋር በፍጹም እኔ በራሴ አላስበውም። ሁላችንም የተለያየ ሀሳብ አስተያየት ሊኖረን ይችላል፣ ሁላችንም ማለት ነው። እና አንድ ሴት ልጅ በተንኮል የተወሰነ ሰዓት ጊዜ የተወሰነ ወራት ከዛ ወንድ ጋር አብራ ልትኖር ትችላለች። ግን ህይወት ያለው ነገር አይኖርም። ሁል ጊዜም በልህ የሆነ ነገር የሆነ ሰዓት ላይ ስቶፕ ያደርጋል። ይህንን ማወቅ አለባችሁ፣ መርሳት የለባችሁም። ስለዚህ ብሩኬ ደግሞ ተናግሯል። ልጅ የመጣችው ሀይሚን ለማሳመን ነው። በትንሹ ደግሞ ተሳክቶለታል። ትናንትና ጥሩ ነገር አይተናል። ጀስት ቤቱ ገባ፣ ስጦታው ተደርጓል። የብሩኬ ቀለበቷን አድርጋለች ሀይሚ። እንደውም ጣቷ ላይ አልገባ ብሏታል፣ ጫፍ ነው ያደረገችው፣ ጠቧታል። በፊት ቃል የገባላት ይመስለኛል። እንግዲህ አላቅም፣ ግምት ነው። እታች አልወረድም፣ ፈርጣለሁ። ይሁት አስጠግታችሁ ማለት ነው። እኔ ራሱ ዛሬ ሌሊት ነው ያየሁት፣ እኔ ራሱ ማለት ነው። መቼም እነሱ ስታስቢ ነው እንደምታሪው እንዳትሉኝ። ያ ቲክቶክ ላይ ስገባ ስክሮል ሳረግ አያቸዋለሁ። ስለዚህ ለዛ ነው። እና ይሄው መፍትሄ አግኝቷል። ምንም ቢሆን ምን አምልከት የመጣችበት ጉዳይ ጥሩ ነው ብዬ አስባለሁ። በዚሁ ዩቲዩብ ቻናል ክፈትላት። ከዛ በኋላ ጀስት አለቀ በቃ። ፋሚሊ ከሆናችሁ ጓደኛ ከሆናችሁ ነው ችግር የለም። እሷም ብዙ ነገር ማስታወቂያ ስለምሰራ ሞባይል ምናምን ስታስተዋወቅ አይቻለሁ። ተስራ አለቀ። እንዲሁም ደግሞ ብሩክ ቡታጅራ ላይ ምን የሚባል ሆስፒታል ነው በጣም ጥሩ ስራ እየሰራ ነው። ባይዘ ወይ ለእናቶች ላለበት ቃሉ ጥሩ ነገር እያደረገ ነው። እውነት ወደ 5 ነው ከ10 በላይ እጢ ወጥቶላት ያደረገውን ቲክታክ ላይ ሼር ያረኩላችሁ ጓደኞች ያላችሁ። ይሄ እንደዚህ አይነት ነገር ሲመጣ እውነት በጣም ነው ደስ የሚለው። በእንደዚህ ፎሎ ተደርጎ የሰው ልጅ ነፍስ መታደግ ከተቻለ ፎሎ ራሱ ማገዝ እንደንትን ነው። በጣም ደስ የሚል ነገር ነው። ጥሩ ነው ብዬ ነው የማስበው። በዛ ልክ ሕክምና በፎሎ ሕክምና እንዲህ ከተቻለ በእርግጥ እርዳታም አለበት በነገራችን ላይ እና በጣም ደስ የሚል ነገር ነው። ያን ነገር ማበረታታት መቻል አለብን ግዴታ። የሆነ እንዲህ ተጨቃጭቆ የሚመጡበትን ብቻ ይዘን እኝኝ ማለት የለብንም። የኛ ውድ ቤተሰብ ዛሬ ወደ ኋላ ወደፊት እያልኩ ቪዲዮውን ስለቀረጽኩት በጣም ይቅርታ። ትምህርት ቤት ተዘግቷል፣ ልጆቹ ይንጫጫሉ ምናምን አይገልጸውም። ለዛ ነው ድምፅ አጥፍቼ እንደውም እኔ ቦይስ ነው ያደረግኩት ይሄንን ማለት ነው ቤተሰብ እና ለዛ ነው ቅር እንዳይላቸው የኛ ውድ ቤተሰቦች። ፈላዎቹ ተመልሶላችኋል ብዬ አስባለሁ። ስለ ወንድማችሁ የሰጣችሁት ሀሳብ አስተያየት ይሄንን ይመስላል። ትላንት ተናግሯል። በእኔ ጋር ስሜቱ ከሌለ የለም ነው። እኔ ቢኖረኝ እኔ እሷን ብፈልጋት ወደ ካሜራ ለምን አመጣታለሁ? ከካሜራ ጀርባ የምፈልገውን ነገር መሆን እችላለሁ። ለእናንተ ምን አመጣኝ ብሏል። እኔ ከሌለኝ የለኝም ነው። በምንድን ነው የምታስቡት ብሏል። ትላንት ተናግሯል። እና ሲጀመር እሱ በቃ ከሀይሚ ጋር ያለውን ነገር ሰላም ለመፍታት ነው። ሰላሙ ተፈቶለታል። አለቅ ምንም አያስፈልግም እኮ ትናንትና ያ ሁሉ ቡረቃ
ከማን የመጣው? ከዛ አይደል እንደዛ በመልፋቱ እና የለፋ የጣረ ፍሬዋን ይበላል የሚባለው ነገር በጣም ጥሩ ሆኖ አይቼዋለሁ። በዛ ላይ ያው እናትም ተሳዳቢዎቹም ያው እናንተ ወልዳችሁ ያው የወለዳችሁ ደግሞ በልጆቻችሁ እንግዲህ ትሰሙታላችሁ ድምጻቸውን ሲሰሙ፣ ያልወለዳችሁ ደግሞ እናት መሳደብ እውነት ቢወገዝ በጣም ደስ ይለኛል። እውነት ለመናገር ሰሞኑን ዋንትያ ሄደም እምባ ያስለቀሷት ነው። እንግዲህ ልጅ የሌላቸው ልጅ ባለን ይላሉ፣ ልጅ ያላቸው ደግሞ እንደዚህ የሆነ ነገር ባይዘው። ሶሻል ሚዲያ በጣም በቃ እንጃ ወይኔ ቁስል ነው የሚያደርገው እኮ። ግን የምሬን ነው የምነግራቸው። እና ማለት እናት በመሆናችሁ አትደራደሩ ማለት ለልጃችሁ ያሳለፋችሁት ነገር እናንተ ጤነኛ የማያሳፍር ልጅ ይኖራችሁ እንጂ ማለት ነው። እውነት ልጅ ያላችሁ እናቶች፣ ልጅ ያላችሁ ወጣቶች እኔ ሚዲያ ላይ ወጣችሁ የፈለገ ነገር አሉን ብላችሁ ባታለቅሱ፣ ሞራላችሁን ባታሳዩ በጣም ደስ ይለኛል። በጣም ልክ እንደ ድሮ እናቶች ማለት ነው። ልክ እንደነ ብሩኬ እናት እንዴ እናንበሳዋ ሌሎችም አሉ እኛ ማናቃቸው ስንት ልጆቻቸውን በጀርባቸው በደረታቸው 5 ኪሎ 6 ኪሎ እያስፈጩ እርጉዝ ሆነው በጀርባቸው ተሸክመው ያሳደጉን ስንት እናቶች አሉ ስንት። ስለዚህ እነዛን ነገር ታሳቢ እያደረጋችሁ አሁን ላይ የከሌ የሆነ ነገር አለኝ ብላችሁ በልጆቻችሁ አትፈሩ። እውነት ወደ አልሆነ ነገር ውስጥ አትግቡ። አሁን ሰሞኑን ዋንትያ ታየው ብላ ነበር። አሁን ደግሞ ጭራሽ እያለቀሰች ነው። እና አሁን እሷ እኔ ማልቀስ አልጠብቅም ከሷ። በእርግጥ ሰው ሆኖ ሁሉ ደስ ብሎት ቪዲዮ ላይ የመጣ ሁሉ ደስተኛ አይደለም። ሁሉም የራሱ የሆነ ቁስል ይኖረዋል። ነገር ግን ደግሞ በዚህ ልክ ባታለቅሺ በጣም ጥሩ ነው። ልጅሽንም ባታሳዝኝ እላለሁ እኔ በእኔ በኩል ማለት ነው። እና ብዙ እናቶች አላችሁ፣ ወደ ራሳችሁ ብትሆኑ በጣም ጥሩ ነው። መልሼ ልውደድህ መልሼ አው ከራሴ ቀንሼ መልሼ ላፍቅርህ መልሼ አው ከራሴ ቀንሼ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሽፍንፍን አድርጌ ውስጤ ላኑርህ አልፈልግም ሌላ ሰው እንዲያፈቅርህ መልሼ ልውደድህ መልሼ አው ከራሴ ቀንሼ አፈር አመግቤ ነው ምናስና አለብህ